አርእስተ ዜና። በደቡብ አማራ ሸዋ ቀጠና በሳሴት ግንባር በተፈጸመ ደፈጣ ጥቃት ከ19 በላይ የአገዛዙ አየር ወለድ ኮማንዶ አባላት ሲገደሉ በርካቶች መቁሰላቸው ታወቀ። ፋኖ የስቦ መምታት የጦር ስልት በተጠቀመበት በዚህ ሽምቅ ጥቃት የአገዛዙ ኃይል በፋኖ ቀለበት ውስጥ ገብቶ የቦምብና የስናይፐር ሲሳይ ሆኖ ቀርቷል። በደፈጣ ጥቃቱ ከተገደሉት መካከል የጠላት ኃይል እጅግ የሚኮራባቸውና የሚመካባቸው የኮማንዶ ኃይል መስመራዊ አዋጊዎች እንደሚገኙበት ተጠቁሟል። በተያያዘ ዜና በዚያው ሸዋ ቀጠና ከዘመሮ ወደ ክምር ድንጋይ ሲቪል መስለው ቅኝት ሲያደርጉ የነበሩ 3 ወታደሮች እጅ ከፈንጅ ተይዘዋል። ወታደሮቹ በፋኖ ቁጥጥር ስር መዋላቸውን ተከትሎ ከኋላ የነበረው ደጀን ኃይላቸው በፋኖ ላይ ተኩስ ከፍቶ የነበረ ሲሆን ከወደ ፋኖ በተወሰደበት ፈጣን የአጸፋ ምላሽ ተኩስ በርካታ ወታደሮች አልቀዋል። በውጊያው የተገደሉ የአገዛዙ ወታደሮች በእስካቫተር በተቆፈረ ጉድጓድ በጅምላ መቀበራቸው ተሰምቷል። መረጃውን በዝርዝር ይዘነዋል፣ በቀዳሚነት ታደምጡታላችሁ። በሌላኛው መረጃችን በምስራቅ አማራ ቀጠና በለጩማ ግንባር በተፈጸመ ደፈጣ ጥቃት አንድ የመቶ አለቃ ማዕረግ ያለው ወታደራዊ አዛዥን ጨምሮ በርካታ የአገዛዙ ወታደሮች ተገደሉ። መነሻቸውን ከደሴ ያደረጉት የአገዛዙ ወታደሮች በበርካታ ተሽከርካሪዎች ተጭነው ወደ ምዕራብ ወሎ ግንባር እየተጓዙ እንዳለ ነው የጥቃት ዶፍ እያዘነበባቸው። ፋኖ የአገዛዙ ወታደሮችን ከሳንጃውግ ጀምሮ በጨበጣም በደፈጣና በቆረጣ አይቀጡ ቅጣት በመቅጣት ግብዓተ መሬታቸውን መፈጸሙን ቀጥሏል። መረጃውን በዝርዝር ይዘነዋል፣ የምትሰሙት ይሆናል። በሌላኛው መረጃችን ለብልጽግና መከላከያ ሰራዊት አዛዦች 5 ሚሊዮን ብር እንዲከፍል የተገደደው ባለሀብት ገንዘቡን ከከፈለ በኋላም በአሰቃቂ ሁኔታ ተገደለም። ከባለሀብቱ 5 ሚሊዮን ብር የተቀበሉት የመከላከያ ሰራዊት አዛዦች ገንዘቡን ስትሰጠን ደስ የሚል ፈገግታ አላሳየህንም በሚል ነው ግድያውን የፈጸሙበት ተብሏል። ባለሀብቱን በጥይት ደጋግመው በመተኮስ ያልረኩት የመከላከያ ሰራዊት አዛዦቹ አስከሬኑን በስለት በመቆራረጥ የጭካኔና የአረመኔነት ጥጋቸውን አሳይተዋል ነው ያሉት መረብ ሚዲያ ያነጋግራቸው የአካባቢው ነዋሪዎች። መረጃውን በዝርዝር ሰሙታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ የዛሬ ጥር 20 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በደቡብ አማራ ሸዋ ቀጠና በሳሴት ግንባር በተፈጸመ ደፈጣ ጥቃት ከ19 በላይ የአገዛዙ አየር ወለድ ኮማንዶ አባላት ተገደሉ። ከተገደሉት መካከል የጠላት ኃይል እጅግ የሚኮራባቸውና የሚመካባቸው የኮማንዶ ኃይል መስመራዊ አዋጊዎች እንደሚገኙበት ታውቋል። ፋኖ የስቦ መምታት የጦር ስልት በተጠቀመበት በዚህ ሽምቅ ጥቃት የአገዛዙ ኃይል በፋኖ ቀለበት ውስጥ ገብቶ የቦምብና የስናይፐር ሲሳይ ሆኖ ቀርቷል። ዛሬ ጥር 20 2018 ዓ.ም ጠላት ብልጽግና የክፉ ቀኖቼ በሚል የሚመካባቸው ሕፃን ደፋሪ የአየር ወለድ ኮማንዶ አባላቱን ከሰላ ድንጋይ ከተማና ከጣርማበር ወረዳ በማሰባሰብ ፋኖን ለማፈን ወደ ሳሴትና አይሶፌ ቀጠና እንቅስቃሴ እያደረጉ ባለበት በፋኖ 360 ዲግሪ ተከበው ከባድ ኪሳራ መከናነባቸው ታውቋል። የጠላት ኃይልን ቀለበት ውስጥ በማስገባት ጥቃቱን በመፈጸም ድል የተቀዳጁት በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር ስር ከሚገኘው ክራምቦ ክፍለ ጦር የተውጣጡ የፋኖ ኃይሎች ናቸው። መብረቃዊ ጥቃቱ የተፈጸመው በሳሴት ግንባር ልዩ ቦታው አጃና ሚካኤል መገንጠያ ላይ ሲሆን በዚህም 19 በላይ የሚሆኑ የኮማንዶ አባላት ሲገደሉ በርካቶች ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ ነው መረብ ሚዲያ ከሸዋ ጠቅላይ ግዛት ዕዝ ለማረጋገጥ የቻለው። በዚህ ደፈጣ ጥቃት ከተገደሉት 19 ኮማንዶዎች መካከል አገዛዙ እጅግ የሚኮራባቸውና የሚመካባቸው መስመራዊ አዋጊዎች ይገኛሉ የተባለ ሲሆን የቆሰሉት ደግሞ ለሕክምና ወደ ሰላ ድንጋይ ሆስፒታል ተወስደዋል። በተጨማሪም የተገደሉት ወታደሮች አስከሬን በተሽከርካሪ ተጭኖ በዚያው በሰላ ድንጋይ ወደ ሰላ ድንጋይ ከተወሰደ በኋላም በእስካቫተር በተቆፈረ ጉድጓድ በጅምላ ተቀብረዋል።
በተያያዘ በዚያው ሸዋ ቀጠና ከዘመሮ ወደ ክምር ድንጋይ ሲቪል መስለው ቅኝት ሲያደርጉ የነበሩ 3 ወታደሮች እጅ ከፈንጅ ተይዘዋል። በሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር አካል የሆኑት የእምዬ ምኒልክ ልጆች በትላንትናው ዕለት ከቀኑ 7 ሰዓት ጀምሮ በሌላኛው የውጊያ ግንባር ከዘመሮ ቀያ ወረዳ መቀመጫ ከሆነችው ከዘመሮ ከተማ ተነስተው ወደ ክምር ድንጋይ ሲቪል በመምሰል ቅኝት ሲያደርጉ የነበሩ 3 የሚኒሻ አባላትን እጅ ከፈንጅ ይዘዋል። የሚኒሻ አባላቱ በፋኖ ቁጥጥር ስር መያዛቸውን ተከትሎ ከኋላቸው የነበረው ደጀን ኃይል በፋኖ ላይ ተኩስ የከፈተ ሲሆን ከወደ ፋኖ ፈጣን የሆነ ያጸፋ ተኩስ ተከፍቶባቸው ከባድ የሆነ እልቂት አስተናግደዋል። በምኒልክ ክፍለ ጦር የተማረኩት የባንዳ አባላት ስም ዝርዝር አንደኛ በቅርቡ የሚሊሻ አባል የሆነው አቶ ላይችል ከፈለኝ፣ ሁለተኛ አቶ ቃኘው ደምሴ፣ ሶስተኛ በቅርቡ የሚሊሻ አባልነትን የተቀላቀለው አቶ መክብብ ገብሬ ናቸው። ይህ በእንዲህ እንዳለ ሌላኛው አፄ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር በተደጋጋሚ ወንጀል ሲፈልጋቸው የነበሩ የሲያ ደብርና ዋዩ ወረዳ አገዛዝ ቀኝ እጅ የሆኑ የሚሊሻ አባላትን በልዩ ወታደራዊ ኦፕሬሽን በቁጥጥር ስር አውሎ ምርመራ እንደጀመረ ተነግረዋል። በፋኖ ቁጥጥር ስር የዋሉት የሚሊሻ አባላቱ ስም ዝርዝር አንደኛ ጌታውን ተፈራ የጎዝጎዛ ቀበሌ ሚሊሻ ሎጂስቲክ፣ ሁለተኛ አቶ አስደግድግ የሞቶሎሚ ቀበሌ ሚኒሻ ሀብት አሰባሳቢ፣ ሶስተኛ አቶ እንዳለልኝ ሀብታሙ የሞቶሎሚ ቀበሌ የእናት ጉያ ጎጥ ሚኒሻ ሀብት አሰባሳቢ ናቸው ተብለዋል። ክፍለ ጦሩ በቁጥጥር ስር ስለዋላቸው የሚኒሻ አባላት በሰጠው ማብራሪያ መሰረት ግለሰቦቹ ከዚህ ቀደም በፋኖ መዋቅር ስር ሆነው እየሰሩ የነበሩና በመሃል ክህደት ፈጽመው ወደ ጥላት የገቡ ከዛም ፋኖ ይቅርታ አድርጎላቸው በድጋሚ ፋኖ አደረጃጀት ተመልሰው በስራ ላይ ያሉ ዳግም ክህደት በመፈጸም ደብረ ብርሃን ከተማ ድረስ በመሄድ በአገዛዙ ቤት የማጭበርበሪያ ተሐድሶና 94 ሺህ ብር ወስደው የአማራን ሕዝብ እየጨፈጨፈ ላሉ አገዛዙ ታምነው በሚኒሻ ስምረት ላይ በነበሩበት ወቅት በቁጥጥር ስር አውያቸዋለሁ ብለዋል። በአሁኑ ሰዓት ምርመራ እየተደረገባቸው እንደሆነ ነው የታወቀው። በሌላኛው መረጃችን በምስራቅ አማራ ቀጠና በለጩማ ግንባር በተፈጸመ ደፈጣ ጥቃት አንድ የመቶ አለቃ ማዕረግ ያለው ወታደር አዛዥን ጨምሮ በርካታ የአገዛዙ ወታደሮች ተገደሉ። መነሻቸውን ከደሴ ያደረጉ የአገዛዙ ወታደሮች በበርካታ ተሽከርካሪ ተጭነው ወደ ምዕራብ ወሎ ግንባር እየተጓዙ እንዳለ ነው ቦምብ እንደ ዶፍ ዝናብ የወረደባቸው። ፋኖ አገዛዝ ወታደሮችን ከሳንጃውግ ጀምሮ በጨበጣ በደፈጣና በቆረጣ አይቀጡ ቅጣት በመቅጣት ግብዓተ መሬታቸውን መፈጸሙን ቀጥሏል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የንጉስ ሚካኤል ኮር በምስራቅ አማራ ቀጠና በለጩማ ግንባር በፈጸመው ደፈጣ ጥቃት አንድ የመቶ አለቃ ማዕረግ ያለው ወታደራዊ አዛዥን ጨምሮ በርካታ ወታደሮችን በመግደል ድል አስመዝግቧል። ከጥር 18 2018 ዓ.ም ጀምሮ በበርካታ ተሽከርካሪዎች ጭኖ ወታደሮችን ወደ ምዕራብ ወሎ እያጓጓዘ ያለው ፋሽስታዊ አገዛዝ በለጩማ ሲደርስ ያልታሰበ አደጋ ገጥሞታል። አማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ንጉስ ሚካኤል ኮር በሚንቀሳቀስበት የምዕራብ ወሎ ቀጠና ሰሞኑን ብዛት ያለው የጠላት ኃይል በከባድ መሳሪያ ታግዘው እየተጓጓዘ ይገኛል። በቀጠናው የነበረው የሰሜን ምስራቅ ዕዝ 801ኛ ኮር ሰራዊት የፋኖን ኃይል መቋቋም ባለመቻሉ ለዚህ ኮር ድጋፍ ለማድረግ በቅርቡ ከተመሰረተው 11ኛ ዕዝ ሰራዊት ተቀንሶ ወደ ቀጠናው እንዲገባ እየተደረገ ነው። ከደሴ የተነሳው በሰምራ በኩል ሲጓጓዝ ከነበረው በርካታ ኃይል መካከል ወደ አማራ ሳይንት ሊገባ በ6 ኦራልና በ4 ፓትሮል ተጭኖ ሲጓጓዝ የነበረ የጠላት ኃይል ላይ እነ ሞታይ ፍሬ ቦምብ እንደ ዝናብ አዝንበውበታል። በዚህ ደፈጣ ጥቃት 5 የመከላከያ ሰራዊት፣ 1 የመቶ አለቃ እንዲሁም 3 የአድማ ብተና በድምሩ 9 የጠላት ኃይል ሲገደል 7 የመከላከያና 9 የአድማ ብተና ኃይል በድምሩ 16 የጠላት ኃይል ቆስለዋል። የሳጅን አለማዲ አባናደው ደመላሾች በብርሃን ፍጥነት በድምሩ 25 የጠላት ኃይልን ከጥቅም ውጭ አድርገዋል። ወደ ሌላኛው መረጃችን አለፍን። ለብልጽግና መከላከያ ሰራዊት አዛዦች 5 ሚሊዮን ብር እንዲከፍል የተገደደው ባለሀብት ገንዘቡን ከከፈለ በኋላ በአሰቃቂ ሁኔታ ተገደለም። ከባለሀብቱ 5 ሚሊዮን ብሩን የተቀበሉት የመከላከያ ሰራዊት አዛዦች ገንዘቡን ስትሰጠን ደስ የሚል ፈገግታ አላሳየህንም በሚል ነው ግድያውን የፈጸሙት ተብሏል። ባለሀብቱን በጥይት ደጋግመው በመተኮስ ያልረኩት የመከላከያ ሰራዊት አዛዦቹ አስከሬኑን በስለት ቆራርጠው የጭካኔና የአረመኔነት ጥጋቸውን አሳይተዋል ተብሏል። በምስራቅ አማራ ቀጠና በሰሜን ወሎ ዞን የግዳን ወረዳ መቀመጫ በሆነችው ሙጃ ማርያም ከተማ ነዋሪ የነበረው ባለሀብቱ አቶ አራጋው ሲሳይ ጥር 17 2018 ዓ.ም ምሽት በመከላከያ ሰራዊት በተተኮሰበት ተደጋጋሚ ጥይት ሕይወቱ አልፏል። ባለሀብቱ በጥይት ከተገደለ በኋላ አስከሬኑ በስለት ተቆራርጧል ነው የተባለው። ባለሀብቱ ለብልጽግና መከላከያ ሰራዊት አዛዦች ስጦታ መግዣ የሚሆን 5 ሚሊዮን ብር እንዲከፍል በወረዳ አመራሮችና በሰራዊቱ አዛዦች በኩል መጠየቁንና ገንዘቡን በተጠየቀው ጊዜ የማይከፍል ከሆነ የፋኖ ደጋፊ ነው በሚል እንደሚገድሉት ሀብት ንብረቱንም እንደሚወርሱበት ማስጠንቀቂያ ሰጥቶት እንደነበር መረብ ሚዲያ ከአካባቢው ነዋሪዎች ያሰባሰበው መረጃ ያመለክታል። ባለሀብቱ አቶ አራጋው ሲሳይ ከሚገድሉኝ በሚል የተጠየቀውን ገንዘብ ለመክፈል ከዚህ ቀደም ገዝቶት የነበረውን የጭነት ተሽከርካሪ በመሸጥ
ገንዘቡን ለጠየቁት ወታደራዊ አዛዦችና የወረዳ አመራሮች በታዘዘው ቀን ያስረክባል። የጠየቁት 5 ሚሊዮን ብር ከእጃቸው ላይ መድረሱን ቆጥረው ያረጋገጡት ወታደራዊ አዛዦቹና የወረዳ አመራሮቹ ገንዘቡን ስትሰጠን ደስ የሚል ፈገግታ አላሳየህንም፣ ሌላ ተንኮል ያሰብክ ይመስላል በሚል ምራቃቸውን ተፍተውበት ከቢሮቸው እንዲወጣ አስደርገውት እንደነበር የገለጹት የመረብ ሚዲያ ምንጮች በዚያን ዕለት ምሽት ወደ ቤቱ ሲገባ ጠብቀው በተደጋጋሚ ጥይት በመተኮስ ገድለውታል። ባለሀብቱን በጥይት ደጋግመው በመተኮስ ያልረኩት የመከላከያ ሰራዊት አዛዦቹ አስከሬኑን በስለት ቆራርጠው የጭካኔና የአረመኔነት ጥጋቸውን አሳይተዋል። ገንዘቡን ከመጠየቅ ጀምሮ እስከ መቀበልና እስከ መግደል ድረስ በዋናነት በድርጊቱ ከተሳተፉት መካከል በሙጃ ማርያም ከተማ የሚገኘው የመከላከያ ሰራዊት አዛዦችን ጨምሮ የወረዳው ዋና አስተዳዳሪ የሆኑት አቶ አማኑኤል አያሌው፣ የወረዳው ሰላምና ጸጥታ ኃላፊ አቶ ሰማኝ ባዩ፣ የወረዳው ሚሊሻ ጽሕፈት ቤት ኃላፊ አቶ እንዳሉ አባተና ሌሎችም እንደሚገኙበት ነው የተጠቆመው። በባለ ሀብቱ አቶ አራጋው ላይ ግድያ ከመፈጸሙ ጥቂት ቀናት ቀደም ብሎ የወረዳው ዋና አስተዳዳሪ አቶ አማኑኤል አያሌው ብልጽግናን እንደግፍ በሚል በወረዳው የመንግስት ሰራተኞችን ሰብስበው ባነጋገሩበት ወቅት ሰሞኑን የምንረሽነው ሰው አለ በማለት መናገራቸውን የጠቀሱት የመረብ ሚዲያ ምንጮች አመራሩ ይህንን ንግግር በተናገረ ሳምንት ባልሞላው ጊዜ ውስጥ ነው ባለሀብቱን ገንዘቡን ተቀብለው የረሸኑት ብለዋል። አቶ አራጋው ሲሳይ በአምሳዎቹ የመጀመሪያ የሚገኝ ጎልማሳ ሲሆን ባለትዳርና 3 የልጆች አባት እንደሆነም ነው ጣቢያችን ለማረጋገጥ የቻለው። ባለሀብቱ አቶ አራጋው ደግና ሩህሩህ እንዲሁም ሰው አክባሪ ነበር ያሉት ምንጮቻችን በሃይማኖቱም ምስጉንና በህብረተሰቡም ዘንድ የታፈረ የተከበረ ነበር ብለዋል። የተከበራችሁ የመረብ ሚዲያ ቤተሰቦች በሌሎች መረጃዎች እስከምንገናኝ ቸር ቆዩ እያለን የዛሬ ጥር 20 2018 ዓ.ም የእኩለ ቀን መረጃዎቻችን እነዚህ ይመስላሉ። ቸር ቆዩ።